እግዚአብሔር መልካም ነው። እንዲሁ ለመግቢያ ያህል በዘዳግም 32 ለህዝቡ እግዚአብሔር ለህዝቡ መልካም ነው ይላል አይደል? እና ዘዳግም 32 ላይ እድል ፈንታው ነው ይላል። የእግዚአብሔር ህዝቡ እድል ፈንታው ነው ይላል። እና እድል ፈንታ ማለት እጣ ያወረደልን ማለት ነው። እስራኤላውያኖች ርስታቸውን ሲከፋፈሉ በእጣ ነበር የተከፋፈሉትና ያ እጣ የደረሰው የራሱ ቦታ ነው። ሌላ ሰው አይወስድበትም። ሁሉም እያንዳንዳቸውና አሁንም ለኛ እግዚአብሔር እድል ፈንታ ስለሆነልን ደስ ሊለን ይገባል። እና ይህ እድል ፈንታው የሆነ ደግሞ እግዚአብሔር ተጠነቀቀላቸው ይላል እዛ ቦታ። ቅርታ መንጽሬን ላርገው ስለቸኮልኩኝ። እና ምን ይላል? በምድረ በዳ በጥማት የነፋስ ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ አይን ብሌን ጠበቀው። ንስር ጫጩቶቿን እንደሚያወጣ በእርሱ ላይም እንደሚያሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፉም አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ የለም ይላል። እና እንደዚህ ሰው ሲያደርግ የነበረው አሁንም ለኛ እንደዛ ነው ያደረገልን። ተጠነቀቀልን አይደል? ከበበን፣ የሚያስፈልገንን ነገር ሰጠን። ስለዚህ እግዚአብሔርን እናመሰግናለን። እና ታዲያ እግዚአብሔር ደግሞ የሚፈልገው ነገር አለ አይደለ? በህዝቡ ሊጠቀም ነው የሚፈልገው። በሱ ህዝብ ሊሰራ ነው የሚፈልገው። ህዝቡ ገንዘቡ ነው። እና ምን ይፈልጋል እግዚአብሔር? ይሄን ቦታ ሲሰጠን ምንድነው የምናረግበት? ምን ሊሆን ይፈልጋል እያልኩኝ ሳስብ ነበርና እግዚአብሔር በምሳሌ ነው የሚያስተምረን አይደል? አፌን በምሳሌ ከፍታለሁ። ሁለት ነገሮችን ሰጠኝ። ሁለት ምሳሌዎች ማለት ነው። ልንሆንለት የሚፈልገው ነገር ነው። ልናደርገው የሚገባን ነገር ነው። ግዴታም ደግሞ አለበት። እሱን ነው ማካፈላችሁ። ቶሎ ቶሎ እያልኩኝ እሄዳለሁ። ያው ጊዜው ስለሄደ ብዙን እኔ አነባዋለሁ የምታውቁት ቃል ስለሆነ። እና አንደኛው የወይን ቦታ ነው። ጌታ እንዲሆን የሚፈልገው ይሄ ቦታ የወይን ቦታ እንዲሆንለት ይፈልጋል። የወይን ቦታ የኛ ህይወት ነው አንደኛው መጀመሪያ አይደል? እና ያንን የወይን ቦታ እግዚአብሔር መጀመሪያ ሳስብ ከመጀመሪያው ኪዳን ከብሉይ ኪዳን በእስራኤል ነው የጀመረውና እንዲህ ይላል። ያልሆነችውን ብቻ አይደለም። እና አንድ ነገር ግን ክሊር ላረግላችሁ የምወደው ነገር ቢኖር እዚህ ውስጥ የምናየው አንዳንድ ነገሮች እኛ ጋር አሉ ማለቴ አይደለም። ቃሉ ላይ ግን አሉ። ቃሉን ልንሰማ ልናደምጥ አይደል የተሰበሰብነው? ቃሉ ላይ ያለውን ነገር እናየዋለን። ያ ማለት ግን እኛ ጋር አለ ማለት አይደለም። ሊኖርም ይችላል አንዳንድ ነገሩ። ለምንድነው እንደሱ ያልኳችሁ? ሳምንቱን በሙሉ እያጸዳን ነበር አይደል? ንስሐ እየገባን ነበር። እንደ አዲስ ይሄ ቤት ሲጸዳ እንደዚህ አልነበረም። በጣም ብዙ ነገር ነበረው። እቃዎች ተጥለዋል አይደል? ብዙ ነገር ጸርተው ነው እንደዚህ ቤት የሆኑት። እኛም ደግሞ አሁን እንደዛ ጸርተን እንደውም የምንጥለው ነገር የምናስቀረው ነገር ይኖራል። ይዘነው ወደዚህ እንደማንመጣ ይዘነው ወደ ህይወታችን የማይመጣ ነገር ይኖራል። ስለዚህ ባጠር አድርጌ እነግራቸዋለሁ። የወይን ግንዷ ሲተክላት ምን ይላል? በኤርሚያስ ላይ ኤርሚያስ 2:21 ላይ እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክዬሽ ነበረ ይላታል። አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽብኝ የሚል ቃል አለ። እና እግዚአብሔር ሲተክላት እስራኤልን የምንይዘው ነገር እውነተኛ ንጹህ ነው። አሁን እሷ ያረገችውን ነገር አልሄድበትም። ሐሳቡን ነው ፒክ ላረግ የፈለኩት። እሷ ግን እንግዳ ዘር አመጣሽ ብሎ ይወቅሳታል። እና በሌላ ስፍራ ደግሞ በግብጽ በመዝሙር 80 መዝሙሩ ራሱ እባክህ ፊትህን አብራልን እያለ ነው የሚጸልየው ጸላዩ። እና ከቁጥር 10 ጀምራለሁ። ከግብጽ የወይን ግንድ አመጣህ፣ አህዛብን አባረርክ፣ እሷንም ተከልክ። በፊቷም ስፍራን አዘጋጀ፣ ስሮቿንም ተከልክ። ምድርን ሞላች፣ ጥላዋም ተራሮችን። ጫፎቿም እንደ እግዚአብሔር ዝግባ ሆኑ፣ ቅርንጫፎቿም እስከ ባህር፣ ቡቃያዎቿም እስከ ወንዝ ዘረጋች ይላል። አያችሁ፣ ከግብጽ ሊያወጣው እስራኤልን ነው አይደለ? ከዛ ወጣቸው።
ከፊት ለፊታቸው ያሉትን እያባረረ እሷን እየተከለ እያሰፋት ተራሮቹን ሁሉ ሞላች፣ ዓለምን በሙሉ ሞላች። እኛም ጋር ደረሰች አይደል? አፍሪካ ማለት ነው። ታዋቂ ያደረጋት እግዚአብሔር ያችን የወይን ግንድ እንድትሉኝ የፈለኩት ነገር የወይን ግንድ ነው ይሄ ቦታ የሚሆነው ወደፊት ብትወዱም ባትወዱም። የወይኑ ግንድ ያለበት ቦታ ግንዱ መኖር አለበት። ግንዱ ከሌለ እንደማኛውም ቤት ነው ማለት ነው። የወይኑ ግንድ እዚህ መሆን አለበት። ይሄ ነው የእግዚአብሔር ሐሳብ እና እናየዋለን ትንሽ ይህንን የወይን ግንድ። ያቺ ቡቃያ ግን ወደ ቁጥር 7 ላይ ቅጥሯን ለምን አፈረስክ ይላል። እዛ ቦታ ቅጥሯን ለምን አፈረስክ ብሎ ቅጥሯ ከፈረሰባት በኋላ የሆነባትን ይናገራል። እሱን አልፈልገውም። ግን ቁጥር 15 ላይ የሰው ልጅ ለአንተ ያጸናኸውን ነው ይህችን የወይን ግንድ ጎብኝ ነው የሚለው መጀመሪያና ለሰው ልጅ ለአንተ ያጸናኸውን በቀኝህ የተከልካትን አስብ ይላል። የሰው ልጅ ጌታ ኢየሱስ ነው አይደል? ሉቃስ በሙሉ የሰው ልጅ ኃጢአተኞችን ሊያድን መጣ ይላልና በሙሉ ስለ ሰው ልጅ ነው የሚናገረው። በቀኝህ የተከልካትን ሲለው እግዚአብሔር አብ ቀኝ ነው ስራውን ሰርቶ ከጨረሰ በኋላ የሄደው አይደል? በኤፌሶን ላይ የምናየው እሱን ነው። ቤተክርስቲያንን እናያለን። እንግዲህ ከዘመን በፊት የተጸለየ ጸሎት ነው ይሄ። አስብ በሰው ልጅ ላይ ያለችውን ብሎ ይማልዳል ማለት ነው። ስለዚህ የወይን ግንድ መሆናችንን ለማስታወስ የወይን ቦታ ግንዱ ኢየሱስ ነው። እሱ ላይ ስንጣበቅና ፍሬ ስናፈራ ቅርንጫፎች ሆነን ፍሬ ይሆናል። ያለበለዚያ ፍሬ ሊፈራ አይችልም ማለት ነው። መሐሌ ላይም እንደዛ የሚል ጥቅስ አለ። ያቺ ቤተክርስቲያን ስር ሰዳ እንድታድግ ቆላስይስ 2 ላይ ይናገራል አይደል? ስር ሰዳችሁ ሲል የዛፉ ስር እኛ ጋር ሰዶ ማደግ አለበት ለማለት ነው የሚለን። መሐሌ ላይ የከሰለች የጠቆረች ልጃገረድ እናያለንና የእናቴ ልጆች ተጣሉኝ፣ የወይን ጠባቂ አደረጉኝ፣ ነገር ግን የኔን ወይን ቦታ አልጠበቅሁም ትላለች። ሌላ ስትጠብቅ ነበር የሌላ ወይን ቦታ፣ የራሷን ግን አልጠበቀችም። ያንን ነው የሚናገረውና አሁን ትንሽ ኢሳይያስ 5 ላይ ብናነበው ደስ ይላል። 5 ቃሎች ናቸው። ካሁን በኋላ አንዳንዶችን እያነበብኩ ሄዳለሁ እና የመልእክቴ ርዕስ ምን መሰላችሁ? የወይን ቦታችንን መጠበቅ። አንደኛው ልንጠብቀው ያስፈልጋል የወይን ቦታችንን። ከዛ የሚቀጥለው ደግሞ ለክብር የሚሆን ለበጎ ስራ የተዘጋጀ ዕቃ መሆናችንን ማወቅ፣ ለበጎ ስራ መዘጋጀት። ብዙ ጸልየናል፣ እንዲያርግ እንደዛ አርግ አይደል? እግዚአብሔር ግን ንጹህ ዕቃ ይፈልጋል አይደለ? በዕቃ ስለሆነ የሚሰራው እና ዕቃነታችንን ማወቅ። ከሱ ጋራ የምንስተካከል ነገስታቶች አይደለንም። አብሮ አንግሶናል በእርግጥ እንደዛ ስለሚል አይደል? በዚህ ግን ሊጠቀምብን ከፈለገ እኛ ዕቃዎች ነን። ይሄንን ሁለቱን እንድትይዙ ያው መልእክቱ እዚሁ ላይ ይጠቃለላል። የወይን ቦታችንን መጠበቅ፣ ለክብር የሚሆን ለበጎ ስራ የተዘጋጀ ዕቃ መሆን፣ ይሄ ነው በአጠቃላይ። እና ወደዛ ልመልሳችሁ። ኢሳይያስ 5 ላይ የሚናገረው ነገር አለ። ጌታ ረዳኝ አወጣሁት። አሁን እኔ የወይን ቦታ ነው። አሁን ስለ ወይኔ ወዳጄና ስለ ወይን ቦታዬ ለወዳጄ ቅኔ እቀኛለሁ። ለወዳጄ ፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ። ምርጥ የሆነውን አረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰበት። ወይን ያፈራል ዘንድ ተማመነ፣ ዳሩ ግን ሆምጣጤ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትቀመጡ የይሁዳ ሰዎች ሆይ እኔና በወይኔ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይን ያፈራል ብዬ ስተማመን ስለምን ሆምጣጤ ፍሬ አፈራ? አሁንም በወይኔ ይልና ይቀጥላል። ሌላውን አልፈለኩም፣ ግን እንዴት እንደተጠነቀቀ ጌታ አንተ ያላችሁ እንደዛ ነው ያደረገልን አይደለን? ጠራን፣ አመጣን፣ አጸደቀን፣ ለቅሞ ወጣ በውስጣችን የነበረውና የሚጠብቅብን ነገር አለ። እዚህ ላይ እሷን ስናያት እሱ ወይን ታፈራለች ብሎ ሲጠብቅ ሆምጣጤ ፍሬ አፈራች ማለት ነው አይደል? ለትምህርታችን ስለተጻፈ እያየነው ነው የምንሄደው። እንደዛ ሆምጣጤ ፍሬ በእኛ የወይን ፍሬ ውስጥ መገኘት የለበትም። አለ እያልኳችሁ አይደለም። አሁንም ልጠነቀቅ እወዳለሁ። ቃሉ ግን የሚለውን
እየዘለልንኛ ምን ፈልገውን እያመረጥን አይደለም እናነበው ቃሉን እንዳለ ስለሆነ እንየውና ካለ አለ ከሌለ የለም ነፃ ግን መሆን አለብን አይደለም እንዲህ ይባላል እንዲህ ይመነዘራል እየተባለ ከድነን አናስቀምጠውን የእግዚአብሔርን ቃል እናየዋለን ከሆነ ሰየው ነው ካልሆነ የለም ማለት ነው አይደል ሁሉ ቦታ የኛ ነገር ነው ልላችሁ አይደለም የምፈልገው እዛ ላይ እንደዚህ ይላል ሌላ ምንድነው የውን ቦታችንን የሚያጠፋው ነገር ቶሎ አንደኛ ዘዳግም 22:9 ላይ የዘራኸው ዘርና ከወይንህ የወጣው አንድ ሆነው እንዳይጠፉብህ በወይን ቦታህ ላይ ሁለት አይነት ዘር አትዝራ ይላል በሬና አህያ አትረስ የተልባ እግር የተሰራ የበግ ጸጉር በአንድ ላይ የተሰራ አትልበስ አያችሁ እግዚአብሔር ሁለት ነገር አይወድም ማለት ነው በወይን ቦታ ላይ ሌላ ነገር ከተዘራ ሲበቅል ያ የተዘራውም አብሮ ይበቅላል አይደለ እዚህ ሀገር አሁን እንደዚህ በማዳቀል በጣም ጉብዞች ናቸው ግሬፕ ፍሩት ይሄ ቢጫው ግሬፕ ፍሩት እና ብርቱካኑን ሲያዳቅሉት ሌላ ፒንክ የሆነ ግሬፕ ፍሩት ይወጣል አይታችኋል አይደል ገበያ ውስጥ አለ ያ ፒንክ የሆነው አይጎመዝዝም እንደዛኛው እንደዚህኛው ደግሞ አይጣፍጥም መሐከለኛ ነው አይደል ለኛ ሊሆን ይችላል እግዚአብሔር ግን እንዲህ አይነት ነገር አይወድም የራሱ የሆነ የተመረጠ ዘር ንጹህ የሆነ ዘር ነው የሚፈልገው የሰጠንን ነው መቀበል የሚፈልገው እንደዛ እንድንበርዘው ስለማይፈልግ የተበረዘ ነገር አንተክልም ምናልባት ሳናውቅ በአንዳንድ ነገር ተክለን ሊሆን ይችላል ካሁን በኋላ ግን ነው ማለት እግዚአብሔር በክብር ይመጣል ብትወድም ባትወድም እንደዛ አይነት ዘር አንተክልም የዓለም ወይም ሌላ ነገር እየመረጥን ከወይናችን ቦታ እናወጣለን ወይኑ ብቻ ነው የተፈለገው የወይኑ ብቻ ነው መጭመቂያው የሚያምረው ወይን ስለ እስከ ራእይ ድረስ ልንሄድ እንችላለን በጣም ብዙ ምሳሌዎች አሉ እንደውም ብዙ ወይን ሲጠጡ አይናቸው ይቀላል የሚሉትን በእንዴት አይነት አየዋችሁ መሰል አይናችሁ ራሱ አመለካከቱ ኢየሱስ ሲሆን ወይኑ ቶታሊ ነው እኛን የሚፈልገን እንዲቁንጥብ ያለ ነገር አይደለም እና ሌላ አንድ የታካች ሰው እርሻ አሳያችኋለሁ አንደኛው ሁለት አይነት ዘር መዝራት ነው ሁለተኛው ደግሞ የታካች ሰው እርሻ የምናገኘው ምሳሌ 24:30 ላይ እናገኛለን አይምሮ የጎደለው ይለዋል ሰው የወይን ቦታ አለፍኩ እነሆም ሁሉ እሾህ ሞልቶበታል ፊቱም ሳማ ሸፍኖታል የድንጋይም ቅጥር ፈርሷል ተመለከትኩና አሰብኩ አየሁትና ተግሳጽን ተቀበልኩ ትንሽ ትተኛለህ ጥቂት ታንቀላፋለህ ትተኛ ዘንድ ጥቂት እጅህን ታጥፋለህ እንግዲህ ድህነት እንደወንበዴ ችጋር ሰይፍ እንደታጠቀ ሰው ይመጣብሃል ይላል የሚያስደንቅ ነገር ነው አይደል የወይን ቦታ ነው ስትመለከተው ታካች ሰነፍ ነው ማለት ነው አረሙን አያርምም አያስተካክልም ዝም ብሎ የሚተኛ ጥቂት ትተኛለህ ጥቂት እንደዛ እንዳንሆን መትካት እንዳለብን ነው የሚነግረን ያ ከመሆኑ የተነሳ ምን በቀለበት ይላል እሾህ በቀለበት ይላል እሾህ የሚዋጋ ነገር ነው አይደል አንዳንዶቻችን እንደዛ ነን የወይን ግንዳችንን ካላጠራን ቃሉ ነው የሚለው እሾህ የሚዋጋ የሚያደማ ነው አይደል እንደዛ እንድንሆን አልተጠራንም እንደዛ እንዳንሆን ከተፈለገ ለቅመን እሾኩን ማቃጠል አለብን ካሁን በኋላ አንዘራ እንደዛ አይነት ነገር ሁለተኛው ደግሞ ሳማ የሚለው ሳማ የሚያቃጥል ነው አይደል በጣም ይገርማችኋል ሳይው ሳማ አረንጓዴ ነው ልዩነት የለውም አይደል እሾክ እንኳን ከሩቅ እሾክ መሆኑን ስታዩ አትረማመዱበትም አይደል አትረግጡትም ትሸሻላችሁ በእሾክ ማን ይወጋል እኔ አልወጋም በበኩሌ ካላየሁት ካልሆነ በስተቀር አይደል ካላየነው ሌላ ነገር ነው ይሄኛው ግን በጣም ለስላሳ የሚመስል ነገር ነው ግን ሲነካችሁ ይለበልባል የሚለበልብ ማለት ነው እንግዲህ የወይን ቦታ ውስጥ ነው ይሄ የተገኘው መጀመሪያም ብያችኋለሁ እዚህ ያለ ማለት አይደለም እየፈራሁ ነው ምክንያቱም አንዳንድ ነገሮችን ያስቀደማቸው ነገሮች አሉ እሱ ደግሞ ተገቢ አይደለም እግዚአብሔርን አለመታዘዝ ስለሆነ ሌላ ጊዜ ነው እሱን ማካፈላችሁ ግን ሳማዎች አለ እንድላችሁ ነው ምን ለበልብ በቃ እና ይሄ እንደዛ እንዳይሆን እግዚአብሔር ያስጠነቀቀን አይፈልግም የወይን ቦታ እንደዚህ አይነት ተክል ከዛሬ ጀምሮ እናቆማለን ያየነው ካለ እንነቅላለን ስምምነት ነው እኮ አይደል አንዳንዴ አናያም ከተስማማን ግን የሚታይ ነገር ማጽዳት ማለት ነው ችግር የለውም ሌላው
በጣም የሚደንቅ ሰው እሱም ብናነበው ትርስ የወይን ቦታ የነበረው ሰው ነው። አንደኛ ነገሥት 20 ላይ ናቡቴ ነው የምታውቁት ነው። በጣም ታማኝ የሆነ ሰው ነው ናቡቴ። ትንሽ እናነበው፣ በሙሉ አላነበውም ከጊዜው አንፃር ነው። እንግዲህ የናቡቴ ታሪክ በጣም ብዙ ምስጢር ያዘለ ነው። ሌላ ጊዜ በግል ብታጸኑት ብዙ ነገር ትማሩበታላችሁ። አንደኛ ነገሥት 20 ላይ ነው። የእዝራኤላዊው የናቡቴ በሰማርያ ንጉሥ በአካብ ቤት አጠገብ የወይን ቦታ ነበረው። አካብም ናቡቴን በቤት አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ ብሎ ብትወድ ግምቱን ገንዘብ እሰጥሃለሁ ብሎ ተናገረው። ናቡቴም አካብን የአባቶቼን ርስት እሰጥህ ዘንድ እግዚአብሔር ያርቅልኝ አለው። ኢዝራኤላዊ ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው አካብ ተቆጥቶ ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ሸፈነ፣ እንጀራም አልበላም ይላል። ረጅም ነው፣ አሁን አናነበውም ስለምታውቁት እንዲሁ በቃሌ እነግራችኋለሁ። ተናደደ፣ በቃ ኤጎውን ነካበት። ንጉሥ ነው ይሄ ሰውዬ አይደል? ምንም ነገር ሁሉን ነገር ማግኘት የለመደ ነው። እዛ ሄዶ ይሄ ታማኝ ባሪያ እንዳልኳችሁ በእጣ የደረሰው እድሉ ነው። እግዚአብሔር እድል ፈንታዬ ነው እጣ ወደቀችልኝ ይላል አይደል? እጣ ወድቆላችሁ ከሆነ እንደሱ ነው ልትሆኑ የሚገባችሁ፣ ልትጠብቁት ይገባል የደረሰላችሁን እጣ አይደል? ከብሔራዊ ሎተሪ ጋር ብታወዳድሩት ይሄ ነው የሚበልጠው። እጣችንን መጠበቅ አለብን። እና ይሄ ታማኝ ባሪያ አልተደራደረም። ምንድነው ያለው? እግዚአብሔር ይሄን ከኔ ያርቅልኝ የሚል መልስ መለሰለት። የመጣው ግን በምንድን ነው የመጣው? ሲመጣ ምንድነው የሚለው? ገንዘብ እሰጥሃለሁ አይደል? በገንዘብ መለወጥ ማለት ነው። የሚለውጠው ምንድነው የሚያደርገው? የአትክልት ቦታ አደርገዋለሁ፣ ይሄ አጠገቤ ስለሆነ የአትክልት ቦታ አደርገዋለሁኝ ነው። እና ቢሰጠው ኖሮ እሱ አልሰጠውም። ቢሰጠው የአትክልት ቦታ ነው የሚያደርገው። እና የአትክልት ቦታ ምንድን ነው አይደል? ሙሽሮች ወደ አትክልት ቦታ ሲሄዱ ምን እያደረጉ ነው? እየተዝናኑ ነው አይደል? መዝናኛ ማለት ነው። ስለዚህ እግዚአብሔር የሚፈልገው የወይን ቦታ ነው እንጂ የአትክልት ቦታ አይደለም። የአትክልት ቦታ መዝናኛ፣ ሌላም ነገር የሚደረግበት ጥሩ ነው። እንደዛ እንዲሆን አይፈልግም። የተለየ የወይን ቦታ እንዲሆን ነው የሚፈልገው። እንደዛማ ሞልቷል እኮ ብዙ ቤቶች አሉ አይደል? መዝናኛ ቤቶች አሉ። ስሙን የያዙ ብዙ መዝናኛ ቤቶች ስላሉ ከዛ ማምለጥ ነው የሚሆነው። የሚያስፈልገው የወይን ነው ካለ ወይን ነው። እና በአዲስ ኪዳን ጌታ ራሱ እኔ የወይን ግንድ ነኝ አለ። ገበሬውም አባቴ ነው፣ እርሻውም እናንተ ናችሁ አይደለም የሚለው። ወደ አዲስ ስንተረጉመው አሁን ትንሽ የነገርኳችሁ በብሉይ ነው። እና ይሄ ታማኝ ሰው ምን ሆነ መሰላችሁ? ንግስቲቷ ትጠይቀዋለች። ምን ሆነህ ነው አንተ ትለዋለች። ኢዛቤል ነብይት ነች እንግዲህ በራእይ ላይ ነብይ ነው የሚላት። ነብይ ኢዛቤል ምን ሆነህ ነው ስትለው በገንዘብ ስጠኝ ስለው እምቢ አለኝ፣ ስለዚህ ነው የተናደድኩት። አይ አሁን አንተ እስራኤልን ትገዛለህ፣ የምትገዛ ነህ፣ እኔ እሰጥሃለሁ ትለዋለች። እና የምታደርገው ነገር በጣም ያስገርማል። ምን እንደምታደርግ ታውቃለች። እንግዲህ ነብይ ናት። የአምልኮ መልክ አላት። ጾምና ጸሎት አውጁ ብላ ጾምና ጸሎት ታሳውጃለች። በጾም በጸሎት የሚደረግ ንጥቂያ ነው ይሄ ጾም ጸሎት። ምክንያቱም ህይወት ነው የምታጠፋ። ሁለት ነገስታቶች አሉ በወንጌላችን ላይ አይደለም? አንደኛዋ አስቴር ናት፣ እቺኛዋ ደግሞ ኢዛቤል ናት። አንድ አይነት መንገድ ነው የሚጠቀሙት ሁለቱም። ያቺም በስሙ በአካብ ስም ነው አይደል? በስሙ ተጠቅማ ደብዳቤ ትጽፋለች፣ እቺም ታረጋለች። ሁለቱም ግን እንትናቸው የተለየ ነው። ያቺ ህዝብ ለማዳን ህይወት ለማዳን ነው አይደል? የአስቴር። እቺኛዋ ደግሞ ለማጥፋት ለመቀማት ነው። ስለዚህ ይሄንን መለየት አስፈላጊ ነገር ነው። የእግዚአብሔር ህዝቦች ስለሆን በጾም በጸሎት በሚመስል ነገር ተደርጎ የሚደናገር ነገር አለ። በስም ነው የመጣችው፣ በአካብ ስም መጣች። በስም መተው በአትክልት ቦታችን ላይ ሌላ ዘር የሚዘሩ አሉ። ከነሱ ማምለጥ ነው። ኦሬዲ ዘሩ ተዘርቶብናል። እውነተኛ የሆነ ዘር ነው ያለው በእኛ ውስጥ። ኢየሱስ እውነት ነው። ከዛ ሌላ የሚያሻማ የለም።
ሰዎች እንደዛ ለዋውጠው ሌላ ዘር በስም ነው የመጣችበት። እሷ በአካብ ስም ጽፋ ማህተም አድርጋ ነው የመጣችው። በጣም ያስደንቀኛል። ወዴት ለማን እንደምትልክ ደግሞ ታውቃለች። እዛ ለተቀመጡ ሽማግሌዎች፣ ለከበሩ ሰዎች እንዴት አድርጋ እንደምታደርግ እና ከዛ በኋላ ምን ትላለች? ነገሩን ላሳጥርላችሁና ይሁን ግድ የለም። ከጻፈች በኋላ ደብዳቤው ልክ እንደዛ እንደተጻፈች ሲደርሳቸው እነዛ ደግሞ ተቀባዮቹ ጾም ጸሎት አወጁና 2 ምናምንቴ ሰዎች የሚል አለ እዛ ላይ በፊቱ አስቀመጡ እና ናቡቴን ፊት ለፊት እንዲቀመጥ አደረጉ። ሰይጣን ከፍ ከፍ ሲያደርግ አውርዶ ሊጥላችሁ ነው አይደለ? ከፍ ያለ ቦታ ላይ ህዝቡ እንዲያዩት ተደርጎ እሷ ጽፋ እንግዲህ አስመስክሩበትና ግደሉት ብላ አይደለ የጻፈችው። አይተው ልክ እንደዛ አደረጉ እና ምን አይነት ሰዎች ናቸው መሰሏችሁ የመሰከሩት ሰዎች? 2 ሰዎች ይላል። ምናምንቴ የሚል ቃል አለ እዛ ላይ እና ምናምንቴ ሰዎች መሰከሩ። ይህ ሐሰት ምስክር ማለት ነው። እውነተኛ ምስክር ያለን ቃል እኛ ነን። ከቃሉ ውጪ ሌላ ነገር ስንመሰክር እኛ ራሳችን ሐሰተኞች ነን። ሰው ስለቆመ አይደለም። ከቃሉ ውጪ የምንመሰክረው ነገር ሐሰት ነው አይደል? እውነተኛ ቃል 7 ጊዜ ነጥሮ የወጣ የእግዚአብሔር ቃል ነው። ከእግዚአብሔር ቁጭ የሆነ ምስክር ሌላ ነው እና ምንድነው እነሱ የመሰከሩት? ያው ለራስ ለማድረግ አይደለ? ይሄን ምናምንቴ ያየሁት እና የት ጋር ታገኙታላችሁ መሰላችሁ? የኤሊ ልጆች ምናምንቴዎች ነበሩ ይላቸዋል። የምናምንቴን ትርጉም ከፈለጋችሁ በእግዚአብሔር ሕይወት ውስጥ የእግዚአብሔርን ነገር ለራሳቸው የሚወስዱት ናቸው። እነዚህ ምን ነበር የሚያደርጉት? መስዋዕት ሲደረግ ለራሳቸው፣ ስጋ ሲጠበስ ጥብሱን ገና ሳይቀርብ ለራሳቸው ይወስዱ ነበር አይደል? የኤሊ ልጆች እንግዲህ ምናምንቴ የማይረቡ ምናምን ሆነው አይደለም፣ የካህን ልጆች ናቸው። ቤተክርስቲያን ውስጥ ያደጉ ናቸው አይደለ? እነዚህ እንደዛ ሊሆኑ አይገባም። ግን ሐሳባቸው መንጠቅን ስለሆነ እንደውም ቅቅሉን ስጋ 3 ሜንጦ የሆነ ሜንጦ አበጅተው ይላሉ እዛ ላይ። እንግዲህ በእኛ ቋንቋ ምናልባት ሹካ ሊሆን ይችላል። 3 የሚያወጣላቸው ስጋውን ለዛ የተደረገውን ነገር ለራሳቸው የሚበሉ ነበሩ እነዚህና ምናምንቴ ይላቸዋል። ስለዚህ ምናምንቴነት እኛ ቤት ውስጥ አይኖርም ከእንግዲህ በኋላ። ቃሉን አጥኑት እናንተ ተንትናችሁ። ገባችኋል? ስድብ አይደለም፣ እግዚአብሔር ቃል ስለሚለው ይላል አይደል? 2 ቦታ አሳየኋችሁ ምናምንቴ የሚል አይደል? ስለዚህ ምናምንቴ አይኖርም በዚህ ቤት ውስጥ እና እንትኑን ልጨርስላችሁ። በጣም በሚያሳዝን ሁኔታ ቀሙት። እግዚአብሔር ግን ታማኝ ነው። ምንድነው የሚለው ሌላ ቦታ ራእይ ላይ እስከ ሞት ድረስ የታመንክ ሁን የህይወት አክሊል እሰጥሃለሁ ይላል አይደል? ናቡቴ እንደዛ ነው የሆነው። የህይወት አክሊል ልክ እንደነ ጳውሎስ የህይወት አክሊል ያገኛል። ታማኝ ሆኖ ለተሰጠው ላወቀው ለተረዳው ነገር አልሰጥም ርስቴም ብሎ ሞተ። እግዚአብሔር የበቀል አምላክ ነው። ወዲያው ነው የላከበት ኤልያስን እና በእርግጥ እዛኛው ክፍል ላይ ምን ሆነ? ምን ሲሆን ታያላችሁ? ንስሐ ይገባል። ስለሚያውቅ ነው ቆሞ ንስሐ ይገባል። እግዚአብሔር መሐሪ ስለሆነ ይምረዋል። ግን ልክ እንደተናገረው እግዚአብሔር የተናገረው መጽፈጸም ያናቡት ያንተን ውሾች ይልሱሃል ነበር ያለው አይደለ? እሱ ደርሶበታል። አሁን ምን ሆነ መሰላችሁ? እዛ ቦታ በጣም የሚያሳዝነው የናቡቴ ቦታ ወስደው ሜዳ ነው የሆነው። እንደገና የጦርነት ቦታ ነው። የሚቀጥለው ምዕራፍ ላይ 32 ነገስታት ለጦር ተሰለፉ። እዛ ሜዳ ሰባሪያ ለማጥፋት ማለት ነው። የኛን ያማረውን ነገር ነጥቆ ጦር ነው የሚከትበት ጠላት። አያችሁ? እንደዛ ነው የሆነው እዛ ቦታ እና ምን አፈራ ደግሞ አካብ? ምን አፈራ? ሌላ 400 ሐሰተኛ ነቢያት እዛ ቦታ የእሱ ናቸው ማለት ነው። እነዚህ ነቢያቶች የተስማሙ ሁሉ ጊዜ ተስማምተው የሚተነብዩ አንድ አይነት የሆኑ ለሱ ጭራሽ እንደውም አንደኛው የሴዴቅያስ ልጅ ነው መሰለኝ ጥሩምባ በብረት ሰርቶ ቱቱቱቱቱ ውጣና ተከናወን ታሸንፋለህ ይለዋል። ተስማምተው 400 አንድ አይነት። እንገራችሁ ከእግዚአብሔር ጋር ያልሆኑ ሰዎች ጋር ከመተባበር መለየት ነው የሚሻለው። ያ ሌላ ግሩፕ ነው። ሊመስሉ ይችሉ ይሆናል። ነቢያት ነው ስማቸውን ወርሰውታል አይደል? ወርሰውታልና ሬሾውን ስታዩ አንድ ደግሞ ሌላ ያ ያልጣመው የማነው ንጉስ የይሁዳ ንጉስ አልጣመውምና ሌላ ነብይ የለም ከነዚህ ሌላ ይሏልና ምን ይላል አካብ? አይ እሱ ስለኔ መልካም አይናገርም መቼም አንድ አለ እጠራዋለሁ አለ። አያችሁ?
የሚጠላ እውነት ነው ግን የሚናገረው። ከዛ ቢሆንም ጌታዬ እንዲህ አይበል ይባልና ይላክበታል። ሚክያስ ይመጣልና ገና ከመንገድ ሲሄድ አብሮት የሚሄደው ሰው ምን ይለዋል? እንግዲህ ቃልህ አንድ እንዲሆን ከነሱ ጋር የተለየ ነገር እንዳትናገር ይለዋል፣ ያስጠነቀቀዋል። እሱ እኔ እንግዲህ እግዚአብሔር የሚለኝን እናገራለሁ አለ። የእግዚአብሔር ነብይ ነው። የእግዚአብሔር ነብይ ምንም ቢመጣበት የቆረጠ ነው፣ እንደዛ አይነት አይደለም። ስለዚህ ቀረበና አካብ ጋር ልክ እሱ ምን ይለዋል? ውጣና ተከናወን አለው። እስራኤል በሙሉ ጠባቂ እንደሌለው ተበትኖ አየሁ። ያ ማለት ትሞታለህ ማለት ነው። እግዚአብሔር የተናገረው ይሄንን ነው የነገረው። አላልኩህም አለው። ያ እንደው መልካም ነገር አይናገርልኝም። ስለዚህ መልካም ነገር የሚናገሩላችሁ ነቢያት የምትፈልጉ አትሂዱ። የወይን ጠባቂዎች የወይን መጠበቅ ወንድማችንን መጠበቅ ስላለብን በተቻለን ግን ራሳችን ነን የራሳችን ወይን የምንጠብቀው አይደል? ወይናችንን እኛ ነን የምንጠብቀው፣ ሌላ ሰው አይጠብቅልንም። መጀመሪያ እኛ የምንኮተኩተው፣ እኛ የምናጠጣው እኛ ነን መሆን ያለብን። ሌላው ተጨማሪ ነገር ነው። እና እዛ ቦታ ላይ እሱን ታያላችሁ። እነዚህ ነቢያቶች 400ውን ወሰድኩኝና ይሄ ነገር አዲስ ኪዳን ውስጥ ቴዎዳስ የሚባል እኔ ታላቅ ነኝ ብሎ የተነሳ ሰው ነበረ። ሐዋርያት ሥራ ምዕራፍ 5 ውስጥ ያለ እና 400ዎቹን አሸፍቶ አያችሁ። ሽፍትነትም አለ ልላችሁ ነው። ሽፍቶችም ይገባሉ በእግዚአብሔር ቤት ውስጥ። ሽፍታ ምንድነው የሚወስደው? ገንዘብ፣ ሌላ ነገር። የእግዚአብሔር ሕዝቡ ገንዘቡ ነው ይላል። የእግዚአብሔርን ሕዝብ የሚወስዱ ማለት ነው። ከዛ በኋላ ከሱም ደግሞ በኋላ ያለው ሁለተኛውም የይሁዳ ደግሞ ተነሳ ይላል። እሱም እንደዚሁ። በኋላ ግን ምን ሆኖ አየ? እንደምናምን ሆኑ፣ እነሱም ተበተኑ ይላል አይደል? ይሄን በተደጋጋሚ አይተናል። ሰዎች እንደዛ ከእግዚአብሔር የእግዚአብሔር ልጆች ይሰርቃሉ፣ እንደዚህ ይወስዳሉ፣ ይገነጥላሉ አይደል? ምናየው ነው ቃሉ ስለሚል። በኋላ ግን ምን ሆኑ ነው የሚለው? ተበተኑ፣ እነሱም ተበተኑ፣ እንደምናምን ሆኑ ይላል አይደል? ይሄ እንግዲህ የአይን ምስክር ነው። እኔ ብትጠይቁኝ በጣም ብዙ ልነግራችሁ እችላለሁ፣ ግን አስፈላጊ ነገር አይደለም። እንደምናምን አይደለም፣ እነሱ የራሳቸው ቤት ሁሉ እንኳን ይፈርሳል። ስለዚህ መጠንቀቅ፣ የእግዚአብሔር የወይን ቦታችንን ለመጠበቅ መታገል አለብን፣ መጠበቅ አለብን የወይን ቦታችንን። እግዚአብሔር እንደዛ ያላል። የሚፈልግልን ወይን እንድናበቅል ነው፣ ከወይኑ ጋር እንድንሆን እንድንተሳሰር ነው አይደል? ግንዱ ላይ የምትጠመጠም ሐረግ አስቧት አይደል? እላው ላይ ግንዱ ላይ ትጠመጠማለች ስታይዋት፣ እኔም የሱ እሱም የኔ የሚለው እንዲከናወንብን ነው የሚፈልገው አይደል? አብሮ ተጠማጥመን ከዛ በኋላ ነው ፍሬ የሚመጣው አይደል? ፍሬው ሲመጣ የምንቸገርበት አይሆንም። ምክንያቱም አንድ አይነት ብርቱካን አርጋችሁ ብርቱካን አይደል የምታደርጉት? ወይንም ከሆነ ካልተደባለቀበት ወይን ነው የሚያፈራው። ደስታ ከሆነ ከሱ የተቀበልነው ያንን ነው የሚያፈራው። አሁን ትግል ነው በቃ ለማድረግ በራሳችን ተጨንቀን የሌለንን ትህትና ራሳችንን አስጎንብሰን አይደል? ከዛ ሁሉ ለማምለጥ ልንሆን ያለው ነገር ይሄ ነው። ስለዚህ አንደኛው እዛ ቦታ የምንመለከተው መታከት መተው፣ ሁለተኛ እንደዚህ በገንዘብ ለሚመጡ ሰዎች መራቅ። ሌላ ምንም ምክንያት የላቸውም፣ እንደዛ ነው የሚያደርጉትና ወደ ሁለተኛው ምሳሌ ሳልሄድ እንዳያልቅብኝ፣ እግዚአብሔር ግን የበቀል አምላክ ስለሆነ ማን ነው ስሙ? አካብ እዛው ሰማሪያ ሞተ። በዛ በጦርነት ተወግቶ ሞተ። አውጣኝ ይላል ከሰልፉ። ታሪኩን ታውቃላችሁ። ውሾች ልክ እግዚአብሔር እንደተናገረው እሱም ተቀጣ። ኤዛቤልም በአዲስ ኪዳንም በብሉይ ኪዳንም አይሞቱ ሞት ነው የሞተችው። እግዚአብሔር ድርሻውን ያደርጋል። አንዳንዴ ግን ይለቀናል አይደለም? ምክንያቱም አንዳንዶች ለሞት ስለተጠሩ ወርቆች ናቸው። እሱም በኋላ እናየዋለን። እንደዛ አይነት ህይወት ስላላቸው ነው እንጂ እግዚአብሔር ማንም አሸንፎት አያውቅም። በዘመን ሁሉ አይሸነፍም፣ በፍጹም አይሸነፍም። አልተጻፈልንም አንድም ቦታ እግዚአብሔር ሲሸነፍ። ስለ ትዕግስቱ ብታ ዝም ይላል እንጂ ተሸንፎ አያውቅም። ሁለተኛው ምሳሌ ልንገራችሁ፣ ሰዓት ስለሄደ ነው። እንግዲህ ሁለተኛ ጢሞቴዎስ ነው ምዕራፍ 20 ውስጥ ጌታ ይረዳኛል። ቶሎ ብዬ እጨርሳለሁ። የሁሉ እንግዲህ የተዘለለ ነው። ወደ አዲስ ኪዳን ልሂድ። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ 2 ቁጥር እናያለን። ምንድነው የሚለው? ትልቅ ቤት። አንዱ ምሳሌ ትልቅ ቤት ነው አይደለ? እግዚአብሔር ቤት ትልቅ ቤት ነው። እውነትም እኮ መንግስተ ሰማይ እኮ ሰፊ ነው።
አይደል? ሁሉንም የሚችል ነው። ዝም ብለን ነው የምንጋፋው እንጂ ይችለናል። ሁሉ ሰው በምድር ያለው ሰው ሁሉ እዛ ቢሄድ ይችላል አይደል? እና እዚህ ሞጣ ላይ ጢሞቴዎስ ላይ ምን የሚላል መሰላችሁ? ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 20 እና 21 በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ። እንግዲህ ማንም ራሱን ከእነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል ይላል። 4 ነገሮች አሉ እዚህ ቦታ ውስጥ የሚያነጋው። እንዲሁ ስንመለከተው አሁን ሸክላ ደካማ ነው፣ አፈር ነው። ሸክላው ለኛ ምንም አይደለም አይደል? ወርቁን ነው የምንፈልገው። እግዚአብሔር ግን ሁሉንም እንደ ፈቃዱ አድርጎ በቤቱ ያስቀምጣል። እና ሸክላው ነው እንደውም የምናየው። ሸክላውንና እንደው እንትኑን ጣል አደርገዋለሁ አንዱ እንትን ስለሆነ ማለት ነው። የሸክላ 4 አይነት ዕቃዎች አሉ። እና ሸክላውን ስናይ ተሰባሪ ነው፣ ጊዜያዊ ነው፣ አፈር ነው አይደለ? የሸክላ ዕቃ ስንመለከተው ለክብር የሚሆን አይመስለንም። ግን ሸክላው ምን አይነት ነው? እያላበኝም ነው የሞቀኝ ነው መሰለኝ ስለ ወይን ስላወራ አይታወቅም፣ ዘሎ ሊመጣ ይችላል። እና ምንድነው የሚለው ሸክላውን ስንምና ሸክላ ተሰባሪ ነገር ነው። በእግዚአብሔር ቤት ውስጥ ምሳሌ ሆኖ የተቀመጠልን ነውና እንደውም ሸክላ በዘፍጥረት 1 ላይ አፈር ነው አይደለ? ሰውን ከምድር አበጃጀው አይደለ የሚለው? ከአፈር አበጃጀውና እስትንፋስ አስገባበት ይላል። ስለዚህ አፈር ነው ማለት ነው፣ ሸክላ ነው ማለት ነው። ሸክላ ሲፈጠር ራሱ እንደዛ ነው የተፈጠር ነው። ከዛ በኋላ ኤርሚያስ ውስጥ ምን የሚላል መሰላችሁ? ኤርሚያስ 18 ስለ ሸክላ ሰሪው ብዙ ጊዜ የምናነበው ቃል ነው። ወደ ሸክላ ሰሪው ወሰደኝ ይላል። እና የሸክላ ሰሪው በቃ በእጁ ሲሰራ ያሳየዋል። እናንተ እንደዚህ ሸክላ በእጄ ውስጥ ናችሁኝ ነው የሚለው። እና እኛ ነን ማለት ነው። እኛ ሸክላ ነን። ይሄ ሸክላ ዕቃ ለምንድን ነው የሚጠቀሙበት? የዛን ጊዜ ለውሃ ይጠቀሙበታል። በገንቦ ትዝ ይላችሁ እንደሆነ ዮሐንስ ወንጌል 2 ላይ በውጪ የማንጫ ውሃ ሞልቶበት ነበር። ስለዚህ ያጸዳል ማለት ነው። ውሃ በዛ ይታጠባል። ወደ ቤት ሲገባ ደግሞ ውሃ ይጠጣበታል። የውሃ ማጥረጊያ ነው። እንደገና ቤት ውስጥ ሲገባ ደግሞ ኩክ ይደረግበታል። የሚጠቅም ነገር ነው አይደለ? ውሃው እና ያ የውሃ መያዣ በወንጌል ውስጥ ብዙ ቦታ እናገኛለን። ያቺ ምዕራፍ 4 ዮሐንስ ላይም ይዛ ነው ልትቀዳ ሄደችው ውሃ አይደለም? እንደዛ ነው የምንመለከተው። ስለዚህ ያ ነገር ምን ሆኖ እናገኘዋለን? የውሃ መያዣ ነው። እና በእኛ በኩል ጌታ ምን አለ? ጮክ ብሎ ነው ያውም የተናገረው በጉባኤ መካከል በስብሰባ ውስጥ ጮክ ብሎ በእኔ የሚያምን የህይወት ውሃ ምንጭ ከሆዱ ይፈልቃል አለ አይደል? ከኛ ውስጥ የህይወት ውሃ ምንጭ ይፈልቃል። የእግዚአብሔር ውሃ ወደ ሌላ የሚፈስ ጋኑን የሚል ከሆነ ግን ምን እየሆነ ነው? የኔን ጠረን እየያዘ ነው አይደል? የምንጠጣበት እኛን የሚል ማለት ነው አይደል? አንዳንዴ ውሃ ጣም እንቀይራለን። ሳረግ ርብቅሽን አለሽ መሰለኝ አሰብኳትና በፊት አሁን እንኳን አላቅም ውሃዋ ውስጥ ሚንት ይዛ ትሄድ ነበር። ትዝ ይላችሁ ከሆነ አለሽ አረንጓዴ ሚንትና ጠየቋት አንድ ጊዜና ለሽታ ይሁን ለጣዕም ይሁን እንቀይረዋለን። ያንን የህይወት ውሃ ምንጭ እግዚአብሔር እንዳዘዘን ካልሆነ የምናስተላለፈው እየቀየርነው ከሆነ የትም አይሄድም። እኛን የሚል ፍሌቨርድ የሆነ ውሃ ከሆነ ምንም አይሆንም፣ ከዛም አያልፍም፣ ከኔም አያልፍም። ስለዚህ ልንጠነቀቅ ያስፈልጋል። ጋኑ ንጹህ መሆን አለበት። ውሃ ነው የተሰጠን፣ ውሃ ነው። በእኛ ዘመን ይሄው በላስቲክ አለ ውሃ አይደል? አሁን ይሄ ጎማ ቢለኝ እጠጣዋለሁ እንዴ? አልጠጣውም። ውሃ ስላለኝ ነው የምጠጣው። ስለዚህ የኛን ነገር እንዳይወስድ ያ ውሃ እንደዛ ሲሆን ምን ይሆናል? የውርደት ዕቃ ይሆናል። ሳልጠቅሰው 2 ነገር ነው እዛ ላይ የሚያደርገው። አንደኛው የክብር፣ አንደኛው የውርደት ዕቃዎች አለን ማለት ነው። ቅድም ነግሬያቸዋለሁ። እዚህ ነው ማለት አይደለም ቃሉ ስለሚል ያውም እኩል ለኩል ነው። እኩሌታው ነው የሚለው 1-2 ብቻ አይደለም። እኩሌታው የውርደት እኩሌታው የክብር የሚሆን ነገር አለ እዚህ ውስጥ። ስለዚህ እንደዛ የምናደርግ ከሆነ
ራሳችን ከሆነ የምንሰብክበት አንዳንዴ እኔ እንደዚህ ሆኖ እንደዛ እኔ ሚኒስትሪ ምን ነው ነገር አለ። ውሃው አይፈስም በፍጹም። ደርቀን ገብተን ደርቀን እንወጣለን አይደለም። ልክ ነኝ እንግዲህ እንትን አለ ነው ብዙ አልጫ ነው ላይ ነው የሚሄደው የውሃው። ስለዚህ ይሄ ነገር መቆም አለበት እና ኤርሚያስ ውስጥ እኛ ጭቃነን አንተም በአንተም ተሰርተናል ነው እንደዛ። ኤርሚያስ 64:8 ላይ እንደዛ ይላል። እና ይሄንን ሸክላ እቃ ሁለተኛ ቆሮንቶስ 4:7 ላይ እንሄዳለን። ምን እንደሚለው ሁለተኛ ቆሮንቶስ አይዟችሁ ጨርሳለሁ፣ እንደበዛባችሁ አውቃለሁ፣ ምሳ ሰዓትም አልፏል፣ ግን ሐሳቡን እንድትይዙልኝ ብዬ ነው። እና እዛ ላይ ምን ይላል? በእኛ የከበረው ቆሮንቶስ 4 ነው። ስለ ወንጌል ነው የሚናገረው። የተከደነባቸው የሚለው ቃል ያለበት ክፍል ነው። እዛ ላይ እዚህ ቦታ ኤር ኮንዲሽን ያስፈልገናል። ይህን የከበረ ነገር በእኛ በደካሞች በሸክላ ዕቃ ውስጥ አኖረ የሚል ቃል ነው እዛ ላይ። ኦኬ አልጻፍኩትም፣ ግን ሁለተኛ ቆሮንቶስ ምዕራፍ 4:5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም ይላል። በሸክላ ዕቃ ውስጥ የተቀመጠ የከበረ ወንጌል አለ አይደል? ወንጌል ነው በእኛ ውስጥ ያስቀመጠው። እሱን ካልሆነ የምንሰብከው ምን እያደረግን ነው? ሌላ ነገር ነው የምንሰብከው ማለት ነው። ልንሰብከው የሚፈቀድልን ክርስቶስ ነው። ራሳችንን አንሰብክም ይላል። የኃይሉን ታላቅነት እንጂ የጻፍኩትን ቦታውን ለማውጣት ስላላልኩኝ ነው። እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ ነው የሚለው ቃሉ። ልክ እንደዛ የሸክላው እኛ ነን። እግዚአብሔር ጊዜያዊ የሆነውን ደካማ የሆነውን ነገር መረጠ ይላል። ሸክላውን መረጠ። ስለዚህ ሸክላው የተናቀ አይደለም። እዛ ላይ የራሱ የሆነ አገልግሎት ሁለት ነገር ተቀብሏል። አንዱ ውሃ ይያዝበታል፣ ሁለት ቃሉ ይያዝበታል። ያንን ነገር በትክክል ካላስተላለፈ የውርደት ዕቃ ይሆናል ማለት ነው። በምርጫ ነው የውርደት ዕቃ የሚሆነው እንጂ ሲፈጠር ሲቀመጥ እንደዛ አይደለም የሚሆነው። እና የከበረ ዕቃ የሚል ነገር አለ። ምንድነው? የወርቅ ዕቃ የሚል አለ። ስለ ወርቅ አየሁኝና ወርቅም ቢሆን ይደብሳል አይደል? ሰቆቃው ላይ እንደዛ የሚል አለ። ሰቆቃው ኤርሚያስ 2:1 ላይ ወርቁ ምን ነው ደበሰ ይላል። ወርቁም እንኳን ይደብሰ፣ እንደውም ጥሩ ወርቅ የነበረ ምን ሆነ ይላል። እሱም የውርደት ዕቃ የመሆን አቢሊቲ ያለው ልላችሁ ነው የፈለኩት። ግን ወርቅ ብዙ ጊዜ ሁላችንም የወርቅ ሰሃን የለንም መቼም አይደል? የወርቅ ሰሃን ምግብ የሚቀርብበት ነገስታቶች ቤት ነው የምናገኘው። እሱን በመጽሐፍ ቅዱሳችን ላይ እነ ብልጣሶር ዳንኤልን በነበረበት ጊዜ የወርቅ ሰሃን፣ እንደውም ቤተ መቅደስ ውስጥም የነበረውን የወርቅ ሰሃን አውጥቶ ምግብ አበላበት ይላል አይደለ? በዳንኤል ውስጥ እንደዛ ቦታ ነው የምናየው። እና ወርቅ ምንድነው? ተፈትኖ የወጣ ነው ወርቅ የሚሆነው። በእሳት ነው የሚፈተነው ወጣ አይደል? ተፈትነው የሚወጡ አገልጋዮች የወርቅ አገልጋዮች ናቸው። ምክንያቱም ከውስጣቸው ብዙ ነገር ሙልጭ ብሎ ነው የሚያገለግሉት። እነዛ ናቸው ነገስታት ፊት የሚቆሙት። እግዚአብሔር እኮ አዋቂ ነው። ምክንያቱም የማያሳፍሩትን ነው የሚያወጣው። እዛ እነ ሐዋርያው ጳውሎስ እሱን አውጥቶላቸው ነው አይደል እንደዛ የሆኑት። ሌሎችንም የወርቅ ሰሃን መሆን ከፈለጋችሁ በእርግጥ በብዙ አይነት ፈተና ውስጥ አልፈው ነው እነሱ። ዮሴፍንም ውሰዱት፣ በነገስታት ፊት ነው ያገለገለው፣ እንደ ስፕሪንግ ነው። ግን ከዛ በፊት በብዙ ነገር አልፎ ነው። ስለ ዮሴፍ ብዙ ጊዜ ሲሰበክ ስለ መልካምነቱ ወንድሞቹ ገደሉት፣ ነቁበት የሚለውን በብዛት ነው የምናወጣው አይደል? እናወጣለን። ግን ሲጀምር ዘፍጥረት 37 ላይ ዮሴፍ እረኛ ሆኖ የ17 ዓመት ልጅ ሆኖ ከወንድሞቹ ጋር ከብት ይጠብቅ ነበር። የክፋታቸውን ወሬ አመጣ ይላል። አያችሁ፣ ወሬኛ ነበረ ማለት ነው። ወደ አባቱ አመጣ። አባት ነው ይሄ አይደለም? ይጎዳል እኮ አይደል? ልጆቻችሁ ሁለቱ ቢሆኑም ስለዛኛውም ልጅ ትጎዳላችሁ። ሁለት ልጅ አላችሁ። አንደኛው ወሬ ሆኖ ሲነግራችሁ ያኛው ክፉ ስለተናገረ ደስ አይላችሁ፣ ውስጣችሁ ይጎዳል አይደል? አስጠናሁት እንደዛ። ምን አይነት ወሬ ነው ይሄ ክፉ ወሬ? ወደ ምዕራፍ 35 ላይ ትዝ ይላችሁ ከሆነ አንደኛው ሚስቱ እንግዲህ ያው ከሚስቶቹ ጋራ ልጆቹ ይባልጉ ነበር ማለት ነው። ሌላ ነገር የለውም። ምክንያቱም ሮቤል ከላባ ጋራ እንደተኛ ሰማ ይላል እዛ ቦታ ላይ። ክፉ ነው ይሄ፣ በርግጥ ክፉ ወሬ ነው አይደል? ግን እነሱን ተው ሲላቸው አትሰሙም፣ ወይም አቁሙ ሲላችሁ አትሰሙም። መጥቶ ግን ለአባቱ ነገር እሱ ላይሆን ይችላል፣ እርግጠኛ አይደለሁም። ክፉ ስለሚል ነው እንግዲህ የከፋ ነው ብዬ አስቤ ነው።
ምክንያቱም ቆሮንቶስ 5 ላይ እንደዛ ይላል። እናንተ መካከል የከፋ ዝም ብላችኋል፣ ከአባቱ ሚስት ጋር የተኛ ሰው አለ ይላል አይደል? ከሱ ጋር አምታትቸው ነው እንጂ እርግጠኛ አይደለሁም። እሱ ብቻ ወሬኛነቱ ግን እርግጠኛ ነኝ፣ ወሬ አውርቷል። ስለዚህ ወሬ አንድ ቦታ ሄደን ምንም ሆነ የምናወራው ነገር ከወንድም ጋር የምናወራው እንደገና ሌላ ወንድም ጋር ሄደን ደግሞ ያንን የምናወራው እግዚአብሔር አይወደውም፣ ማቆም አለብን። ትክክለኛም ነገር አይደለም። ጥፋት ከሆነ ፊት ለፊት የመነጋገር ነፃ ህዝቦች እኮ ነው። በክርስቶስ ኢየሱስ ነፃ ወጣን ይላል አይደል? በነፃነት ልንናገር ልንገሳሰጽ ይገባል። እግዚአብሔር ጋር ያዛል። ጥፋተኛ ከሆንኩ ጥፋት መቀበል አለብኝ፣ ካልሆንኩ አይደለሁም ብዬ ደግሞ እከራከራለሁ አይደል? እንጂ እንደዛ አይነት ልንሆን አይገባም። ላሳጥረውና ያንን ነገር በቃ ከዚህ በላይ ልሄድ አልችልም። እንጨቱ ጋር ምናምን ጋር እና ልላችሁ የፈለኩት ነገር እግዚአብሔር መኃልየ ላይም የወይናችንን ምንድነው የሚለው አብቧልና የሚያጠፉትን ቀበሮች አጥምዳችሁ ያዙልን ይላል። ቀበሮ የሚል ነገር እዛ ላይ እናያለን። እና በሕዝቅኤል 13:4 ላይ እስራኤል ሆይ ነቢያቶችህ በምድረ በዳ የሚጮሁ ቀበሮች ናቸው ይባላል። ቀበሮ ይባላሉ ነቢያቶች። ሐሰተኛ ነቢያቶች ቀበሮች ናቸው። ምክንያቱም አጥፊ ነው። በእንትና ጊዜ ጭራቸው ላይ አስሮ እሳት አድርጎ ለቀቀውና ሳምሶን ትዝ ይላችሁ ከሆነ በሙሉ አቃጠለው። አጥፊዎች ናቸው። ጌታ ኢየሱስ ክርስቶስም እንደዛ ይላል። ዘሁልቁ ላይ ምንድነው ሉቃስ 13:32 ላይ ለዛች ቀበሮ እንዲበሏት ይላል። ጌታ ነው እኮ እንደሱ የሚናገረው፣ ምክንያቱም እሱ እውነተኛ ነብይ ነው። እና ምን ይላል? እፈውሳለሁ። እዛ ቦታ ላይ የሚናገረው እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛው ቀን እፈጸማለሁ በሏት ብሎ ይናገራል። የራሱን ነው የሚያወራ አይደል? ያደረገው ነው። በምድር ላይ አጋንንት አወጣ፣ በሽተኞች ፈወሰ። መጨረሻ ላይ 3 ቀን ሞተ፣ ተሰቀለ፣ ሞተ፣ ተነሳ፣ ተሰቀለ። 3 ቀን ነው አይደል? እፈጸማለሁ ነው የሚለው። እፈጽማለሁ አይደለም። እዛ ቦታ ላይ ጥቅሱን በደንብ ስታነቡት ሉቃስ 13:32 ላይ ነው። እፈጸማለሁ ነው የሚለው። ፈጽሞ ነው የሄደው። ስለዚህ ቀበሮዎች ይባላሉ እነሱም ልላቸው ፈልጌ ነው። እና ለማጠቃለል ያህል ከሁለቱም ስናጠቃልለው ምንድነው የምናየው? በምሳሌ 24 ላይ አይምሮ የጎደለው የሚል አለ አይደል? ብዙ ጊዜ አሁን እኛ ስለ አይምሮ አንጨነቅም። በቃ መንፈስ ነው የምለው። መንፈስ ትክክል ነው፣ መንፈሳውያን ነን። አይምሮም ግን ጤነኛ ካልሆነ አይምሮ የተበላሸ ሰው ምን ይሰራል? አይምሮ በሽተኛ መንገድ ላይ አይታችሁ አታውቁም? ይሻሻል እኮ አይደል? እና እዚህ ላይ ምን ይላል? ስለ አይምሮ ስለጎደለበት ነው እኮ ሾክ ሞልቶበት ዝም ብሎ የተኛው እንጂ ሾክ እኮ ሰውንም ያወጋዋል አይደል? የሚመች ነገር አይደለም ሾክ። አይምሮ እንደገና ሁለተኛ ጢሞቴዎስ 2:14 ላይም ኦኬ ይሄንን መዝለል አልፈለኩም እዛ ቦታ ላይ፣ ምክንያቱም ቢያነጻ የሚል ነገር አይደል ያነበብነው። እነዛ ሁለቱ ጥቅሶች ሮሜ 2 ያነበብኩት 2 እና 21 ነው። እና 21 ላይ ያለው ከነዚህ ቢያነጻ የሚል ነገር አለ አይደል? ምንድነው የሚያነጻው ብዬ አሰብኩኝ። ምናነጻውን ነገር ማወቅ አለብን። ትንሽ ወደ ላይ እንደው እንትን ስላልፈለኩ ነው። የትልቅ ቤት ምሳሌው ላይ ነውና እኩሌቶቹ ለክብር ካለ በኋላ ምን የሚል ቃል አለ? የተቀደሰ ይሆናል። እንግዲህ ማንም ራሱን ከእነዚህ ቢያነጻ ለክብር የሚሆን የተቀደሰ ነው አይደል? ከነዚህ ቢያነጻ የሚል ነገር አለና ብዙ ጊዜ መንጻትና መለየት የምንፈልገው ከዝሙት ሌላም የተለየ ኃጢአት አይደል? ምናቃቸው ናቸው እንግዲህ ከዛ ነው። እዚህ ቦታ ላይ ግን ስለዛ አይደለም የሚናገረው። ወደ ቁጥር 14 ላይ ወስዳቸዋለሁ። ትንሽ አለፍ እያልና ያለ ወደ ቁጥር፣ ምክንያቱም ያኛው ትክክል አይደለም እያልኳቸው አይደለም። እሱ ግን የመጀመሪያ ከዓለም ስንለይ የምንለየው ነው አይደል እንዴ? ከዓለም ስንወጣ ዝሙት፣ ሌሎች ነገሮች ይዘን መተን አንሆንም አይደል? እና ምንድነው አናገለግልም። አገልግሎት ስንጀምር ከዛ ውስጥ የተለየነን ማለት ነው። ሌላው ሁለተኛው አይነት ጽዳት ነው እንግዲህ እዚህ ላይ የምንመለከተው። ቁጥር 14 ላይ ምን ይላል? ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ
የሚሰሙትን የሚያፈርስ ነውና የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ለማቅረብ ትጋ። ነገር ግን ለዓለም ከሚመች ከንቱ መለፍለፍ ራቅ። ኃጢአተኝነታቸው ከፊት ይልቅ ይጨምራል፣ ቃላቸው እንደ ጭንቁር ይባላል ከእነርሱም ብሎ ስማቸውን ይጠቅስና ይሄዳል። ጌታ ግን የሱ ሆኑትን ያውቃል። እዚህ ላይ የተገኘው ኃጢአት እንደዛ አይደለም። ምን አይነት ነው? የቃል መዋጋት የሚል አለ እዛ ላይ አይደል? የቃል መዋጋት። ሌላስ የሚያሳፍር ነው ይላል። ነው የሚያሳፍር ንግግር እዛ ላይ እንዳለ እናያለን። እንዳይጣሉ ይላል አይደል? መጣላት የሚባል ነገር አለ። እነዚህ አይነቶች ነገሮች ሁሉ በእግዚአብሔር ቤት ውስጥ ሊገኙ የማይገቡ ነገሮች ናቸው። በትልቅ ቤት ውስጥ አላስተውላናቸው ሊሆን ይችላል አይደል? ግን እንደዛ መሆን እንደሌለበት የእግዚአብሔር ቃል ይናገራል። ጌታ የሱ ከዚህ ቢያነጻ ነው የሚለው። ምክንያቱም እግዚአብሔር እንደዛ አይደለማ። እግዚአብሔር የማይጣላ ከሆነ እየተጣላሁኝ በእኔ ሊጠቀም አይችልም። እቃ ነው የሚለው አይደል? የተቀደሰ እቃ ይሆንልኛል ካለ እቃው ከዚህ ነፃ መሆን አለበት። እዚህ ላይ ተደጋጋሚ ነገር ነው ስለዛ የሚናገረው። ጢሞቴዎስ 1 ላይ በዛ ውስጥ 6:5 ላይ አይምሮ የጠፋባቸው እውነትን የተቀሙ ልክ እንደ በልዓም ማነው ናቡቴ እውነትን ስንቀማ ነው እንደዛ የሚሆነው። እውነትን የተቀሙ ወደ ክርስቶስ የማይጠጋ ትምህርት ገንዘብ ለማግኘት የሚደረጉ ትምህርቶች ናቸው እነዚህ አይደል? ረብ የሚለውን ነገር ብዙ ጊዜ ሰዎች አያስተምሩትም። ሌላውን ነገር ነው ምርጫ ውስጥ እንደውም እንደዚህ የማያደርግ የሚባለው እሱን ይዘሉታል። ወይም ረብ የማይወድ የሚል ነገር አለ አይደል? ረብ ማለት ገንዘብ ነው። በደንብ ስታደርጉት እንደዛ አይነት የማይሆን ምክንያቱም ስሩ ሌላ ነው። የገንዘብ ስር ሌላ ነው። የወይን ሐረግ ስር አይደለም። ስሩን ያበላሻል። ቶታሊ የተለየ ነው። የዛ አይነት ነገር ከሆነ የተለየ ነው። ስለዚህ ስሩ ስለሚያስፈልገን የክርስቶስ ስር ሰደን የምንተከለው ከእውነት ላይ ሲሆን ብቻ ነው። እንደዛ አይነት ነገር ከተደባለቀብን አይሆንም። ስሩን አያሳድገውም። እንትኖች እንዲሁ ሰብሰብ ያረኳቸውን ነገር ነግራቸዋለሁ። ለአይምሮ 4 ነገሮች ጽፌ ነበረ። አይምሮ የጠፋባቸው እነዚህ ነገሮች ሁሉ ምን ይሆናሉ? ቁጥር 26 ላይ ወደ አይምሮ መመለስ የሚል አለ። ወደ አይምሮ መመለስ ያስፈልጋል ማለት ነው። እንደገና ሮሜ 12 ቁጥር 1 ላይ ለአይምሮ የሚመች የሚል ነገር አለ አይደለ? ለአይምሮ የሚመች ደስ የሚል ነገር እኮ አለ። የግድ መንፈስ ብቻ መሆን እኮ የለበትም። አይምሮአችን የተመቸ ሲሆን ነው መንፈሱም የተመቸ የሚሆነው። ካለበለዚያ መንፈሱን ራሱን ትፈሩታላችሁ። አንዳንድ መንፈስ አይደል አጋንንት ነው የሚመስላችሁ። ይሄ ነገር ትክክል ነው? ጭንቅላታችሁ ጥያቄ የሚፈጥርበት አይነት ነው የሚሆነው አይደል? ስለዚህ በአግባቡ ነገሮችን ማድረግ። ምክንያቱም የእግዚአብሔር ቤት ብዙዎችን የምትሰበስብ ናት። እኛ የእሱ ዕቃዎች ነን። ሌላ እንድንሆን አልተጠራንም። ስለዚህ ዕቃ እስከሆን ድረስ ንጹህ ዕቃ በጠራን ቦታ ሁሉ ንጹህ ዕቃ እንድንሆን ያስፈልጋል ማለት ነው። የአይምሮ መታደስ ከላይ እንዳያችሁት 14 ላይ የማይጠቅሙ የሚል ሐሳብ አላቸው። እነዚህ የቃል መዋጋት ኢትዮጵያ እግዚአብሔር ቤት ውስጥ እኔ በጥይት የተጣላ ወይም በጦር በጎራዴ የተደባደበ ሰው አላውቅም። ታውቃላችሁ? ብዙ የቆያችሁ ታውቃላችሁ? አታውቁም ማለት በቃል ግን እዛ ቦታ ይጠቅሰዋል። እንደ ጭንቁር ይባላል ይላል እና ጭንቁርን አየሁት። እየሰፋ የሚሄድ ነው። ውስጥ የሚነዘንዝ ነገር ነው ጭንቁር። ታውቃላችሁ? እኛ ሀገር አንድ እንትን አለ ሞያሌ የሚባል አለ። አሁን 10 ከ10 ሰዓት 10 ሲሆን እንዲህ ነው አይደል የሚሆነው? ይጣመማል 10 ከ10 ልክ እንደዛ ያ ሞያሌ የገባበት ሰው እግሩ እንደዛ ነው አይደል? በመርፌ ወይም በወስፌ ሞያሌውን ስታወጡት ያቺ እንዲህ ያለችው እንዴት ትቃናለች? ልክ እንደዛ ይቃናል። ስለዚህ የእግዚአብሔር ቃል ይሄንን ያወጣልላችሁ ነው የፈለኩት። መርፌ ነው፣ ወስፌ ነው፣ የኛ የጦር መሳሪያ ነው የእግዚአብሔር ቃል። ጥይት አያስፈልገንም። ስለዚህ ያንን አቃንተን የተጣመመው ነገር ትክክል ካልሆነ እግዚአብሔር ቀጥ ያለ ነው። የለም በሱ እንደዚህ የኋላ ነገር የለም። እንድትጠቀምብን ከፈለግን እሱን ማስተናገድ ያስፈልገናል። ከዛ ላይ ስለዚህ የማይጠቅመውን ነገር 2:14 ላይ የሚጠቅም ይላል። የሚጠቅም ዕቃ ካለ ይቻላል ማለት ነው። የሚለወጥ ይቻላል ማለት ነውና 2 ሰዎችን አየሁ። አንደኛው ማርቆስ ነው። ቸኩዬ ነው የምነግራችሁ። አንዳንዱም እንግዲህ
ያለፍኩት ካለ እናንተ አስተካክሉት። ማርቆስ ትዝ ይላችሁ እንደሆነ የመጀመሪያው የወንጌል አገልግሎት ከቤተክርስቲያን ተለይተው ሲሄዱ አብሮ የሄደ ነው ከነሱ ጋር። መጀመሪያ መሄድ የለበትም ነበር፣ እሱ አልተለየም፣ አብሮ ሄደ። እዛ ሄዶ ግን የማይጠቅም አገልጋይ ነው የሆነው አይደለ? አልጠቀማቸውም፣ እንደውም አጣላቸው። መጣላትም እንግዲህ እዛ ላይ ታያላችሁ። ሁለቱን እነዚህ የተጠሩ አገልጋዮችን አጣላ፣ አልጠቀማቸውም ነበረ። በኋላ ግን እዚሁ ምንድነው እዚሁ ጢሞቴዎስ 4 ላይ ወደ መጨረሻው ሐዋርያው ጳውሎስ ራሱ ለአገልግሎት ይጠቅመኛልና ላክልኝ ሲል እንሰማዋለን። ስለዚህ የማይጠቅመውን ነገር የሚጠቅም ማድረግ እንችላለን ማለት ነው። የተዋረደውን ነገር የክብር ማድረግ እንችላለን ማለት ነው። እድሉ አለን። የውርደት የሆነውን የክብር ቃል እናደርገው እንችላለን። አሮጌ አቁማዳ የሆነውን በአዲስ አቁማዳ ለበጎ ስራ የማይበቁ ይላል ቲቶ 1:16 ላይ ለበጎ ስራ አይበቁም ይላቸዋል። እነዚህ የሚጣሉ ችግር ቢፈጡ በቃ ጥላቻን የተሞሉ እነዛን ሁሉ ለበጎ ነገር አይጠቅሙም ይላል። እዚህ ቦታ ደግሞ ለበጎ ነገር ይጠቅማሉ ይላል አይደል? ከዚህ ነገር እንጠብቃለን ማለት ነው ራሳችንን። እና እንግዲህ በራሳችን ምሳሌ በነግራችሁ ሁላችን መኪና እንነዳለን አይደለ? 4 ጎማ አላት መኪናዋ። የነዳን ስንሄድ አንዱ ጎማ ቢፈነዳ መኪናው ይቆማል አይደለ? ይቆማል። ልላችሁ የፈለኩት ነገር ሁላችን ያንን ሁሉ ነገር እናውቃለን ማለት አይደለም። 1/3ኛው ጤነኛ ጎማ ነው። አንዱ ጎማ ነው የተነፈሰው አይደል? ያ ጎማ ተንፍሶ ግን መኪናው ይሄዳል? አይሄድም፣ ይቆማል። የእግዚአብሔርን ስራ እንደዚህ ነው የምናቆመው። አንዱ ከቆመ ወይ ጎማው እስከሚለወጥ ድረስ ወይ አዲስ እንቀይራለን ወይም ያንን እናሰራለን አይደለ? ካለበለዚያ አንሄድም፣ በቃ ቆመዋል። የእግዚአብሔር ስራ እንደዛ ቆሞ እነዛ 3ቱ ብቻ ምንም ነገር አይገባቸውም፣ ይጨፍራሉ። እንደዛ አይሆንም። ምክንያቱም ምንም ነገር አታዩም። ይሄንን ማስተዋል ሊኖረን ይገባል። እንደዛ 1/3ኛው ብቻ አይደለም፣ ሙሉ በሙሉ ነው እግዚአብሔር እንዲወርሰን የሚፈልገውና ማስተካከል አለብን ይሄንን ነገር ልላችሁ ነው። እንግዲህ እዚህ ላይ ልተው መሰለኝ ፍሬ የምናፈራ እንድንሆን ካሁን በኋላ እነዚህ አይነት ነገር እምንነቅለው ነገር እሾክ አኬሜላ ምናምን አንዳንድ እንደዚህ ሰዎች ከወጉም አይለቁ ደግሞ አሉ። ትክክለኛ ነገር አለ የእግዚአብሔር ሊሆን አይችልም። ቃሉን ነው እኔ የምነግራችሁ፣ እዚህ ቤት አለ እያልኳችሁ አይደለም። ግን በአጠቃላይ የእግዚአብሔር ሕዝብ ትርምስ ውስጥ አለ አይደል? አንዳንዴ ፍቅር አንድ አይነት ስለሆኑ 400 ሰራዊት አንድ አይነት ቢሆን አንድ እውነተኛ የተጠላ ባሪያ ይበቃል። እውነትን የሚናገር ማለት ነው። እውነት እስከሰራ ድረስ እግዚአብሔር የሰው ችግር የለበትም። ለዚህ ተጠርተናል። ዕቃ ለመሆን ነው የተጠራ ነው። እያንዳንዳችን የእግዚአብሔር ዕቃ ለመሆን እንጂ የተሻለ ለብቻ ተቀብተን የምንታይ እንደዛ አታስቡ። ዕቃ ነው የሚለው እዚህ የእግዚአብሔር ቤት ዕቃ። እግዚአብሔር ክብሬን ለሌላ አልሰጥም ብሎ ደጋግሞ ነግሮናል። በእኔ ክብር በዛ ክብር ሳይሆን የሚያስፈልገው ምንድነው? ማጽዳት። ቤታችሁ እንግዳ ሲመጣ አሁን ስንቶቻችሁ ናችሁ ከሲንክ ዕቃ አውጥታችሁ የምትሰጡት? ወይም ከዲሽ ዋሸር ውስጥ ዕቃ አውጥታችሁ ትሰጣላችሁ? የቱን ነው የምትሰጡት? ታጥቦ የተቀመጠው ወይ ከድሮወር ውስጥ ነው የምንሰጠው አይደለ? እግዚአብሔርም እንደዚህ ነው የሚያደርገው። ስለዚህ የጸዳውን ነገር አንስቶ ይጠቀማል እንጂ ምንም ቆንጆ ሊሆን ይችላል፣ አይነቱ ሌላ ሊሆን ይችላል፣ የቻይናም ባይሆን ውድም ሊሆን ይችላል። ግን ከቆሸሸ ነው። በቆሻሻ ዕቃ አንሰጥም እኛ። ምሳሌው እንዲገባችሁ ብዬ ነው እና የቸኮልኩ ነው የሄድኩት። ስለዚህ ይሄንን እንጠብቃለን። ወይናችንን የመጠበቅ ኃላፊነት አለብን። እንደገና ከወይናችን ውስጥ ደግሞ የመጡ የእግዚአብሔር ሕዝብ ነው ይላል አንድ ቦታ ላይ ቲቶ 2:14 ነው መሰለኝ። የእግዚአብሔር ሕዝብ ማንጫ ይሰጠዋልና የእግዚአብሔር ሕዝብ ገንዘቡ ነው የሚል ነገር አለ። እኛ የእግዚአብሔር ገንዘብ ነን። ገንዘቡን ሊሰርቁ የሚመጡትን ሰዎች ማስቆም መቻል ደግሞ አለብን አይደል? ቤታችን ዘራፊ ሲመጣ ዝም ብለን አንዘረፍም እኮ አይደል? እናስቆማለን። ምክንያቱም የእግዚአብሔር ሕዝብ ስለሆነ እንደዛ አይነት ነገሮችም እንጠብቃለን። ስለዚህ ሽፍቶች አሉ ማለት ነው። አሸፍቶ ነው የሚለው እዛ ቦታ አስታነቡት ይሁዳ ሌሎችን አሸፍቶ ተነስቶ ነገር እሱም ምናምን ሆነ፣ የሰሙትም ተበተኑ ይላል። እንደዛም ነገር አለና ቃሎቹ ከበድ ያሉ ቃሎች ናቸው የሰጠኋችሁ። ግን የማይጠቅመውን በሚመጣቅመው፣ የተዋረደውን በከበረው፣ አሮጌውን በአዲስ አቁማዳ፣ አሮጌ አቁማዳ ውስጥ አዲስ ዘይት ያፈነዳዋል ነው እንደውም የሚለው ባገርማችሁ።
አሮጌውን ያፈነደዋል የተጣፈ ስለሆነ ሲገባበት አዲስ እንዲገባ ከፈለገን አሮጌውን ጨርሶ ከስሩ መጣል አለብን እግዚአብሔር ይባርካችሁ ከዚህ በላይ መሄድ አልፈልግም አዲስ ቤት ነው ጸሎቱን እንግዲህ ስንትሽ የሆነ ሰው እግዚአብሔር ይጸልይልናል እሱን ተዋለው ትንሽ አሳልፍ ያለው ይቅርታ ክብር ለአምላካችን ለእግዚአብሔር ይሁን እስቲ እግዚአብሔር የተናገረው ሰው እጁን ያንሳ እዛ ጋር አልተናገራችሁ እስቲ ተነስተን እግዚአብሔርን እናመሰግናለን ስሙ የተባረከ ይሁን ሰሞኑን ሳምንቱ ሙሉ የጾም ጸሎት ጊዜ ነበረን አንድ በጌታ ፊት ስንጮህበት የነበረው ድሮ የነበረ አሮጌ የሆነ ያፈጀ አሉባልታ ቢሆን የማይሆኑ ነገሮች ሁሉ በኢየሱስ ክርስቶስ ስም ይነቀሉ ይርገፉ እያልን ነበር የምንጸልየው ዛሬ እግዚአብሔር ደግሞ በቃሉ አጽንቶታል ሃሌሉያ ስሙ የተባረከ ይሁን እግዚአብሔር በእኛ ላይ ያላየውን የማይረባውን እውነት ነው እነዛ ቀበሮች የወይኑን ስፍራ ስለሚያበላሹት አጥምደን መያዝ ማጥራት እስቲ ድምጹን አንድ ሰው ከፍ አድርጎ እኔ የወንድሜ ጠባቂ ነኝ ይበል እስቲ እኔ የእህቴ ጠባቂ ነኝ ይበል እስቲ ቀደም እንዳለችው በነፃነት እንድንኖር ክርስቶስ ነፃ አውጥቶን ጓሮን መሄድ ሳይሆን ፍለፊት መመካከር መገሳጸጽ እውነትን መነጋገር ይሄ እግዚአብሔር አጀንዳ ነው እግዚአብሔር ስሙ የተባረከ ይሁን እግዚአብሔር ስሙ የተባረከ ይሁን እስቲ እጆቻችንን ከልባችን ጋር አንስተን በቃ ጌታ ሆይ ይሄ ከዛሬ ጀምሮ ወደ አዲስ ምዕራፍ አሻግረን በቃ ይሄ ዝም ብሎ ነገር ዝም ብሎ ምልልስ አይሆንም ከእንግዲህ እግዚአብሔር እድል ፋንታችን ስለሆነ ወደሚቀጥለው ምዕራፍ ሊያሻግረን ስለወደደ በቃሉ በኩል ወደኛ ስለመጣ እግዚአብሔርን እናመሰግናለን ሃሌሉያ እጆቻችንን ከልባችን ጋር አንስተን ከኔ ጋር ተስማምተን እንጸልያለን የዘላለም አምላክ ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ሰዓት እናመሰግንሃለን ሰማያትን ከፍተ ቃልን ስለላክልን እናቴን ስለረዳሃት በፍጹም ግልጽነት ቃልን እንድትናገር አቅም ስለሆንካት እናመሰግንሃለን እግዚአብሔር አባት ሆይ ደግሞ ካንተ እንደተማረ ሰው እግዚአብሔር ሆይ የማይረባውን እንዲረባ የሚያደርገው መንፈስ በጌታ በኢየሱስ ክርስቶስ ስም ሴትና ወንድ ልጆችን ያግኝ ብለን እንጸልያለን እግዚአብሔር ሆይ ያለፈውን ነገር የሚያስረሳ ወገኖች እግዚአብሔር ቃል ሲናገር ስለ ኢየሱስ ክርስቶስ ደም እንዲላል የኢየሱስ ክርስቶስ ደም ከሞተ ስራ ህሊናን እንኳን የማንጻት ብቃት አለው በብዙ ነገር አይምሯችሁ ቆሽሾባችሁ ቢሆን ባሉባልታ ልባችሁ ርዶ ቢሆን ዛሬ የኢየሱስ ክርስቶስ ደም ሕያው የሆነ ትኩስ የሆነ የሚያነጻ አዲስ ሰው የሚያደርግ የማይጠቅመውን የሚጠቅም የሚያደርግ የእግዚአብሔር መንፈስ በመካከላችን አለ ቃሉን ብቻ አላከም የምንኖርበትንም ጸጋ አብሮ ይልክልናል እግዚአብሔር አባቶይ ዛሬ ለዚህ ጉባኤ ይሄ ይሁን በጌታ በኢየሱስ ክርስቶስ ስም ወደሚቀጥለው አድራሻ ወደ ተሻለ ነገር እልፍ ወዳለ ነገር ህዝብ ይሄድ ዘንድ በጌታ በኢየሱስ ክርስቶስ ስም አቅም ጉልበት እንዲለቀቅለት እኔ ጸልያለሁ በቀደመው ነገራችን እንዳታገኘን እግዚአብሔር አባቶይ አንተ በምትሰራበት ዘመን ገንዘብ እንድንሆን አዎ ቃል እንደተናገረን አንተ በንጹህ ዕቃ መጠቀም ትፈልጋለህ እንኳን አንተ እኛ እንኳን በቆሸሸ ዕቃ እንደማንጠቀም እንዲሁ ዛሬ በኢየሱስ ክርስቶስን ህሊናችን ቆሽሾ ቢሆን አመለካከታችን ቆሽሾብን ቢሆን ምልልሳችን እግዚአብሔር አንተን የማያከብር ሆኖ ሰንብቶ ቢሆን ዛሬ በጌታ በኢየሱስ ክርስቶስ ስም በደምህ እንድታጥበን እጆቻችንን ከልባችን ጋር አንስተን እጠበን እንላለን እጠበን አንጻን እንላለን የማንጠቅመውን እንድንጠቅም አድርገን እንላለን እግዚአብሔር አንተ ካረዳህን በስተቀር እግዚአብሔር በራሳችን ዕውቀት በራሳችን ችሎታ በብዙ ንግግር እግዚአብሔር አባቶ ልናሳምን ወይም ደግሞ መልካም መስለን ለመታየት እንሞክር ይሆናል እግዚአብሔር አባቶ ዛሬ ግን ውስጥ ነገራችንን እንድትቀይር
ታሪክ ሁሉ እንዲዘጋ በጌታ በኢየሱስ ክርስቶስ ስም በዚህ ስፍራ ያንተ ክብር ሲገለጥ ማየት እግዚአብሔር ሆይ ብዙዎች ጎብጠው የመጡ ቀንተው የሚሄዱበት የተንገዳገዱ ቆመው ጸንተው የሚሄዱበት ስፍራ እንዲሆን ይህ ስፍራ የአምልኮ ስፍራ እንዲሆን እንደዚህ በፍጹም ግልጽነት ቃልህን የምንሰማበት ስፍራ እንዲሆን የማንሸቃቅጥበት የማናስመስልበት በፍጹም ግልጽነት ራሳችንን በፊት የምንገልጥበት ስፍራ እንዲሆን በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ቃል እንደሚናገር እውነትን ተነጋገሩ እንደሚል ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ እንደሚመራን ቃል ነግሮናል። እግዚአብሔር ያለ እውነተኛው መንፈስ እውነትን መነጋገር ስለማንችል ያ የእውነት መንፈስ ሁለንተናችንን ይቆጣጠር፣ አንደበታችንን ይቆጣጠር፣ ልባችንን ይቆጣጠር። እግዚአብሔር አባት ሆይ የምንናገረውን ነገር ሁሉ እንደ ቃል ብቻ መናገር ቃል እንደሚናገር የሚናገር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ በጌታ በኢየሱስ ስም ንግግራችን ሁሉ እንደ ቃል ይሁንልን እንላለን። አምልኳችን እግዚአብሔር አባት ሆይ ልባችንና አንደበታችንን ያስማማ ይሁንልን እንላለን። እግዚአብሔር አባት ሆይ ታሪክ እንደተቀየረ የቦታ ለውጥ ብቻ አይደለም የህይወት ለውጥም ስለሰጠህን እናመሰግንሃለን። ወደ አዲስ ምዕራፍ ስላሸጋገርከን እናመሰግንሃለን። እግዚአብሔር አባት ሆይ በትናንትናው ዕለት እንኳን በዚህ ስፍራ ጌታ ሆይ ቃል ብቻ እንዲነገር ተማጸን። እግዚአብሔር አባት ሆይ አሁንም ያልገቡን እውነቶች ሁሉ በኢየሱስ ክርስቶስ ስም የቃል ፍቺ እንዲያበራልን እለት እለት ከቃል ጋራ ከመንፈስ ጋራ ተስማምተን በልዩነት መኖር የምንችልበትን ጸጋ ልቀቅልን። ጌታ ሆይ ይህንን ስለምታደርግ እናመሰግንሃለን። በዚሁ መንፈስ ሆነን እየጸለይን ከጌታ ጋራ በተለያየ መንገድ አካሄዴ ተበላሽቶ ነበረ። አሁን ግን ከእርሱ ጋራ መስማማት እፈልጋለሁ፣ ኪዳኔን ማደስ እፈልጋለሁ የሚል ሰው ባለበት ስፍራ ሆኖ ሁላችንም አይኖቻችንን ጨፍነን እጁን ያሳየኛል። ዛሬ የለውጥ ቀን ይሆንላችኋል። በቃ ከጌታዬ ጋራ ከእንግዲህ በኋላ መስማማት እፈልጋለሁ፣ ኪዳኔን ማደስ እፈልጋለሁ የሚል ሰው እጁን ያሳየኛል ባለበት ስፍራ ሆኖ ካላችሁ ጌታ ይባርክሽ። የኔ እህት እግዚአብሔር ይባርክሽ። እቺ ቀን ያንቺ ቀን ነች። ሃሌሉያ። ሌላ ሰው አለ? ሌላ ሰው አለ? እውነቴን ነው የምላችሁ ሰማይና ምድር እኩል ደስ የሚልበት የሚሰኝበት ኃጢአተኛ ከበደሉ ሲመለስ ሲስተካከል ሰማይ ደስ ይለዋል፣ እኛም ደግሞ ደስ ይለናል። እጆቻችንን አንስተን ለዚች እህት እንጸልያለን። ባለችበት ስፍራ ጌታ ሆይ እነሆ በፍጹም ግልጽነት ድካሟን በፊት አሳይታለች። በምን ውስጥ እንደምታልፍ እኛ አናውቅም። እርሷና አንተ በምታውቁት ህሊናዋ በሚወቅሳት ነገር ዛሬ ጌታ ሆይ አሁንም የልጅ የኢየሱስ ክርስቶስ ደም ትኩስ ስለሆነ በኢየሱስ ክርስቶስ ስም ህሊናዋ የነጻ ይሁን፣ ልቧ የነጻ ይሁን። በኢየሱስ ክርስቶስ ስም ከሳሾቿ በፊቷ የወደቁ ይሁኑ። እንዲና እንዲ ብሎ የሚከስ የወንድሞች ከሳሽ ተጥሏል እንደሚል በኢየሱስ ስም ከሳሿ ይውደቅ ዛሬ። ጌታ ሆይ ከዚህ ቀን ጀምሮ በኢየሱስ ስም ኪዳኗ የታደሰ ይሁን፣ ካንተ ጋራ ሰላም ይሁንላት። በጌታ በኢየሱስ ክርስቶስ ስም በመንፈስህ የተጠበቀች ትሁን። ለእግዚአብሔር ክብር እናመጣለን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ሃሌሉያ።